32 ቢሊዮን ብር ለመሸጥ አቅዶ የነበረ ቴሌኮም ካምፓኒ 3.2 ቢሊዮን ብር መሸጥ በጣም ከፍተኛ የሆነ አለመሳካት ነው። አክሲዮኖች ብዙ ጊዜ የሚገዙት ለልጆች ነው። አማራ ባንክ በሚቋቋምበት ጊዜ 165,000 ሼር ሆልደሮች ነበሩት። 165,000 ሼር ሆልደርስ። ከነዚህ ሼር ሆልደሮች ወደ 4.8 ቢሊዮን ብር የተከፈለ ካፒታል ወዲያው ነው መሰብሰብ የቻለው። ታሪካዊው የአክሲዮን ሽያጭ ተብሎ ሲሞካሽ የነበረው የኢትዮ ቴሌኮሙ ኢኒሻል ፐብሊክ ኦፈሪንግ ለመጀመሪያ ጊዜ ለህዝብ ለሽያጭ የወጣ የሰነደ መዋዕለ ንዋይ የድርሻ የሰነደ መዋዕለ ንዋይ 10% 32 ቢሊዮን ብር ይሸጣል ተብሎ ተገምቶ በሰፊው ወደ ገበያ የተገባበት የኢትዮ ቴሌኮም አይፒኦ እንደተጠበቀው ሳይሆን ቀርቷል። በዚህ ባሳለፍነው ሳምንት አርብ ዕለት እንደሰማነው ከሆነ እንግዲህ ኢትዮ ቴሌኮም እስካሁን ድረስ ሊሸጥለት የቻለው ሰነድ 3.2 ቢሊዮን ብር ብቻ 10% እንደሆነ ሰምተናል። ይሄ ለመሆኑ ምንድን ነው? ለጠቅላላ በኢትዮጵያ ውስጥ እየተጀመረ ላለው የካፒታል ገበያው ምን ማለት ነው? አብረን የምንመለከት ነው የሚሆነው። እኔና እናንተስ ምን እንጠብቅ? በዚህ ገበያ ውስጥ ምን አይነት ባህሪ ይኖረዋል? ይሄ ገበያ ለወደፊት ምን ትርጉም አለው ለሀገሪቷ ኢኮኖሚና ለካፒታል ገበያው? አብረን እንመለከታለን። የተወደዳችሁና የተከበራችሁ ተመልካቾቼ ገሜ ብርሃኑ ነኝ። እዚህ ንጋት ፖስት በተሰኘ ቻናላችን ላይ እንግዲህ ስለ ፋይናንስና ቢዝነስ በተለይ ካፒታል ማርኬትን እናወራለን። ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የደወል ምልክቷን በማብራት ሰብስክራይብ እንድትሉ እንዲሁም ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በማለት ቤተሰብ እንድትሆኑን ጋብዛችኋለሁ። ኢትዮ ቴሌኮም ሁላችንም እንደምናስታውሰው እንግዲህ ከጥቂት ወራት በፊት የከፍተኛ መንግስት ባለስልጣናት በተገኙበት በሀገረ ኢትዮጵያ ታሪካዊ በተባለ ኢኒሻል ፐብሊክ ኦፈሪንግ ፐብሊክ ካምፓኒ ሆኖ ከመንግስት ወደ ህዝብ እንዲተላለፍ 10% ድርሻውን መንግስት ባቀረበው መሰረት በ300 ብር ባለ 100 ብሩን አክሲዮን ለመሸጥ ወደ ገበያው መምጣቱን እናስታውሳለን። ከዚህም ገበያ ላይ 32 ቢሊዮን ብር ለመሰብሰብ ታቅዶ በትንሹ ሰዎች ለመግዛት የሚችሉትን 9,000 ብር በትንሹና እስከ 900 ምናምን ሺህ ብር ደግሞ በከፍተኛው ገደብ ተደርጎበት ለደንበኞች መሸጥ ተጀምሮ ነበረ፣ ለኢንቨስተሮች ማለት ነው። እዚህ ቻናል ላይም በተደጋጋሚ ቪዲዮዎችን ስሰራ እስካሁን ድረስ በተለይ ጊዜው አልፎ ብዙ ወራት ቢቆጠሩም ምንም አይነት መረጃ ሳይሰጡ ተቀምጠው እንደነበረ እናስታውሳለን። እሱም ላይ አንዳንድ ነገሮችን ሰርች ያውቃለሁ ካስታወሳችሁ። ይህም በዋናነት በተለያዩ ምክንያቶች አንደር ሰብስክሪፕሽንም ኦቨር ሰብስክሪፕሽንም ላይ አለማችን ላይ በተለያዩ ጊዜያት እንዲህ አይነት ነገሮች ሲያጋጥሙ እንደነበረ በነገርኳችሁ መሰረት እንግዲህ መጨረሻ ላይ አንደር ሰብስክሪፕሽን ሆኖ ተገኝቷል ማለት ነው። የዚህ ሁሉ ነገር ዋነኛው ምክንያት ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቼ ስለ ካፒታል ማርኬት ኢትዮጵያ ውስጥ እየተጀመረ ስላለው ስለዚህ አዲስ ገበያና እኔና እናንተን ትንሽ ገንዘብ ያላቸውን ሰዎች ሁሉ ወስዶ ኢንቨስተር የሚያደርገው ይህንን ዓለም በቀላሉ መረዳት የምትፈልጉ ከሆነ ጥያቄዎች ካሏችሁ መልስ የምታገኙበት ካፒታል ገበያ ምን ማለት እንደሆነ የመጀመሪያ ኢንቨስተርስ የምንባለኛ ምንድነው ማድረግ ያለብን? ምንድነው የምንገበያየው? እንዴት ነው የምንገበያየው የሚለውን ነገር ማወቅ ከፈለጋችሁ ታዲያ በዚህ ቻናል የተዘጋጀ የአንድ ወር ስልጠና አለ። ቴሌግራም ላይቭ ላይ ይሰጣል። ይህንን ስልጠና መቀላቀል የምትፈልጉ ከሆነ ስክሪኑ ላይ ከታች በሚቀመጥላችሁ የባንክ አካውንት 1,000 ብር እየከፈላችሁ ስሊፑን በቴሌግራም በተቀመጠው ሊንክ ቻናል ላይ ትልኩልኛላችሁ። በግሩፑ ጆይን ትደረጋላችሁ። የዚህ የመጀመሪያ ዙር ስልጠና ተጠቃሚ እንድትሆኑ እጋብዛችኋለሁ። የተለያዩ የሪዲንግ ማቴሪያልስ ለስልጠናው የሚያስፈልጉ ንባቦችን የምታገኙባቸው ዶክመንት እዛ ግሩፕ ላይ ሼር ይደረጋል። ጥያቄዎች ካሏችሁ ጥያቄዎች ይመለሱላችኋል። ጓደኞቻችሁን አስመዝግቧቸው። ስለዚህ ጉዳይ ማወቅ አለባቸው የምትሏቸውን እያንዳንዱ ጥያቄ ያሏቸውን ሰዎች እንድታስመዘግቡ ፕሮግራሙን ደግሞ ስፖንሰር ማድረግ የምትፈልጉ ደግሞ እንድታደርጉ እየጋበዝኳችሁ፣ ከዚህ ባለፈ ተማሪዎች ከሆናችሁ የዩኒቨርሲቲ ተማሪዎች ደግሞ መታወቂያችሁን እዛው ሊንክ ላይ ካላካችሁልን በነፃ ይህንን ስልጠና የምትካፈሉ ይሆናል ማለት ነው። የመጀመሪያው ዙር ስልጠና ምዝገባ በፍጥነት እየተካሄደ ነው። ሳይሞላባችሁ እንግዲህ ካሁኑ ሁሉም ቦታችሁን እንድትይዙ ክፍያውን ከፍላችሁ ቢሉን እንድትልኩልን ጋብዛችኋለሁ። የመጀመሪያው ዙር ስልጠና በሚቀጥለው ሳምንት ቅዳሜ የሚጀምር ነው የሚሆነው። በየምሽቱ ከ1 ሰዓት እስከ 3 ሰዓት ቴሌግራም ላይቭ ላይ ይሰጣል። ማቴሪያሎች አብረውን ሼር ይደረጋሉ። ጥያቄዎቻችሁ መልስ ያገኛሉ። እናም የኢትዮ ቴሌኮም ሼር ሽያጭ በተጀመረበት ጊዜ በጣም ትልቅ ኤክሳይትመንት ነበረ በፋይናንሱ ዓለም በመንግስት በኩል እንዲሁም ደግሞ ስለ ካፒታል ገበያ ቀድሞ የሚያውቁና ቀድሞ የተረዱ ሰዎች በጣም በኤክሳይትመንት የወሰዱት ነገር እንደነበረ እናስታውሳለን። ነገር ግን ትላንትና መግለጫ በሚሰጥበት ሰዓት የዋና ስራ አስፈጻሚዋ የኢትዮ ቴሌኮም ፍሬሕይወት ታምሩ ሲናገሩ ሰምታችሁ ከሆነ 3.2 ቢሊዮን ብር መሸጣቸውን ከጠቅላላው ከቀረበው ሼር ውስጥ ማለት ነው መሸጣቸውን እንደ ጥሩ እምርታ
ሲናገሩ ነበር። 32 ቢሊዮን ብር ለመሸጥ አቅዶ የነበረ ቴሌኮም ካምፓኒ 3.2 ቢሊዮን ብር መሸጥ ትልቅ ምርታ ነው ብዬ እኔ ፐርሰናሊ አልወስደውም። እንደ አንድ ተመልካች እንደ አንድ ባለሙያ ስመለከተው ይሄ በጣም ከፍተኛ የሆነ አለመሳካት ነው። አለመሳካቱ በነገራችን ላይ ኢዝ ኖት ላይክ የቴሌ ጥፋት ላይሆን ይችላል። የቴሌን ፋይናንሻልስ ከተመለከት ነው ቴሌ ብዙ ጊዜ ሪፖርቶቹን ከሌሎች የመንግስት ተቋማት ከሌሎች የመንግስት የልማት ድርጅት በተለየ መልኩ በጣም ፋይናንሱን ሁል ጊዜ በቋሚነት ግልጽ የሚያደርግ ካምፓኒ ነው። በየኳርተሮቹ ሪፖርት የሚያቀርብ በየ6 ወሩ ሪፖርት የሚነግረን በየአመቱ እየቀረበ ያስገባውን ገቢ ያወጣውን ወጪ ከሚነግሩን ካምፓኒዎች ውስጥ በጣም ቀዳሚ ከሚባሉት ነው። ከመንግስት ተቋማት ውስጥ ፋይናንሻል ሪፖርቲንግ ላይ እርግጥ ያው ሌሎቹን ነገሮች ባናቀም ብዙ የምታሙት አይነት ካምፓኒ አይደለም እና ስለዚህ ለዚህ 3.2 ቢሊዮን ብር ሽያጭ መሸጥ ፉል ሪስፖንሲቢሊቲ መውሰድ አይችልም። የተለያዩ ሌሎች ምክንያቶች ሊኖሩ እንደሚችሉ ስለማስብ ስለዚህ አንዳንድ ጊዜ እዚህ ጋር በጣም ጥሩ ስኬት ነበረ ብለው ሲናገሩ አለመሳካቱ ጥፋት ሆኖ መስሏቸው ታይቷቸው ከሆነ እንግዲህ አይዶን ነው ግዴታ እንደዛ መሆን አይጠበቅበትም። ነገር ግን ይሄ በጣም መጥፎ የሆነ ሴንቲሜንት ይኖረዋል ብዬ ነው የማስበው ለገበያው። እርግጥ ምንድነው ታዲያ ምክንያቶች ሊሆኑ የሚችሉትን ነገሮች ታዲያ በመመልከት እንጀምር እስቲ። ምክንያት ሊሆኑ የሚችሉት አንደኛውና በብዛት እየተባለ ያለው እንግዲህ የዋጋ ጉዳይ ነው። ካስታወሳችሁ የኢትዮ ቴሌኮም አንዱ አክሲዮን እየተሸጠ ያለው በ300 ብር ነው። ማለትም አንድ አክሲዮን በ300 ብር ከኢትዮ ቴሌኮም ላይ ሄዳችሁ በምትገዙበት ሰዓት አሁን ያቺ አክሲዮን ዋጋዋ የምታወጣው 100 ብር ነው። ሊትራሊ ፌስ ቫልዩ የምንላት ማለት ነው። ያላችሁ ድርሻ የ100 ብር ድርሻ ነው እየገዛችሁ ያላችሁት። ምን ማለት ነው? 200 ብር ፕሪሚየም እየከፈላችሁ እየገዛችሁ ነው። አብዛኛው ሰዎች ሜቢ አክሲዮንን በመግዛት የሚታወቁ እኛ ሀገር ከ400 ሺህ በላይ የሚጠጉ በተለያዩ ባንኮች ውስጥ አክሲዮን ያሏቸው ሰዎች ያሉበት ሀገር ነው ኢትዮጵያ። ለምሳሌ እነዚህ ሰዎች ቢያንስ ስለ አክሲዮን መረዳቱ አላቸው። ሪቴይል ኢንቨስተርስ የምንላቸው ማለት ነው። እነዚህ ሰዎች እንኳን አልመጡም ማለት ነው። በዚህ ቁጥር ከተመለከታችሁት 50 ሺህ ሰው የማይሞላ ሰው ነው ይህንን አክሲዮን የገዛውና እነዚህን ቁጥሮች ስትመለከቷቸው በአይምሯችሁ ላይ ሊመጣ የሚገባው ቢያንስ እነዚህ የተለያዩ ባንኮች ውስጥ እንኳን አክሲዮን ያላቸው ሰዎች 3 እጥፍ ለአንድ አክሲዮን የመክፈልን ሀሳብ ብዙም ባያደረጉት አይመስልም። ይሄ አንዱ ምክንያት ሊሆን ይችላል ነው እኔ ብዬ የማስበው። ሁለተኛው ደግሞ እንግዲህ ኢንቨስተር ኤጁኬሽን ላይ ወይ ደግሞ ኢንቨስተሮች ስለ ኢትዮ ቴሌኮምም ሆነ አይፒኦ በሚካሄድበት ጊዜ አክሲዮኖችን መግዛት ላይ ያለው መረዳት ያለው ትምህርት ሌቭል ሰዎች ወይ ደግሞ ማህበረሰቡ መካከል ያለው ስለ ካፒታል ገበያ ኢንስትሩሜንቶች ወይ ደግሞ ስለ ሰነደ መዋለ ንዋዮች ያለው የትምህርት ተደራሽነት በጣም እየተገደበ ነው። በጣም ቁንጽል የሆነ እንደ አንድ ትዝብት እንግዲህ እኔ ላነሳው የምፈልገውና እዚህ ቻናል ላይ በተደጋጋሚ እየሞከርኩት ያለሁት ለመሞከርም የምጥረው አንድ ነገር አለ። የፋይናንሱን ዓለም ሐሳብ በተቻለ መጠን ለኛ ሀገር ማህበረሰብ በቀላሉ እንዲገባው አድርገን ካላወራን በስተቀር እንደዛ ካላስተማር ነው በስተቀር አሁን እያደረግን እንዳለው አብዛኛዎቹን የካፒታል ማርኬት ፋንሲ ሰሚቶች አስታውሳለሁ። የኢኤስኤክስ የተለያዩ ከፋይናንስ ጋር የተያያዙ የእንግሊዝ መንግስት ፈንድ የሚያደርጋቸው የተለያዩ ፕሮግራሞች ይካሄዳሉ። እዛ ላይ ተሰብስበው የምናወራው ከፈረንጆች ጋር በፈረንጆች ቋንቋ የፈረንጅኛ ቋንቋ በስፋት የሚወራበት ፋይናንሱ ከበድ ብሎ በሚነገርበት ዓለም ላይ ሰዎች ካፒታል ገበያን ከሩቁ የሚሰሙት ነገር ነው። እስካሁን ያሉት የትምህርት አይነቶች ወይ ደግሞ እስካሁን ድረስ ያሉት ሮድ ሾውስ ተብለው በዩኒቨርሲቲዎች ውስጥ አንዳንድ ነገሮች እንደተደረገው አውቃለሁኝ። ነገር ግን ተራው ማህበረሰብ ገንዘቡ በእጁ ያለው ማህበረሰብ ጋር ግን ይህ ጉዳይ እንዲደርስ ምን ተደረገ ብላችሁ የምትጠይቁኝ ከሆነ አይዶን ነው። እንግዲህ በተቻለ መጠን ብዙ ሰዎች ጥረት እንደሚያደርጉ አውቃለሁኝ። ነገር ግን የበቂ የሆነ ገንዘቡ ያለው ሰው ጋር ነጋዴ ጋር የደረሰ መረጃ አይመስለኝም። ከዛ ባለፈ ሰዎች መካከል ደግሞ ሌላ ይህንን ከተቸው ከሚያስተምረው አካል ደግሞ እንደ ማህበረሰብም ደግሞ ኢቭን የሰማን ሰዎች መካከል ራሱ ስቲል ደግሞ ሚስኮንሰፕሽን አለ። በተደጋጋሚ ስለ ካፒታል ገበያ በምናስብበት ሰዓትና አክሲዮኖችን ስለ መግዛት ስናስብ አንዳንድ ሰዎች በሚቀጥሉት 3 እና 4 ዓመታት ወይ ደግሞ 5 እና 10 ዓመታት ከላዩ ላይ ስለሚያገኙት ትርፍ የሚያስቡት ነገር አለ። ስለ ቴሌም በሚያስቡበት ሰዓት ብዙ ጊዜ ያ የሚታያቸው ሰዎች እጃቸውን ሰብሰብ አድርገዋል ብዬ አስባለሁ። እኛ ሀገር አይደለም የትኛውም ዓለም ላይ በምትሄዱበት ሰዓት አክሲዮኖችን የሚገዙ ሰዎች ወይ ደግሞ ድርሻዎችን የሚገዙ ሰዎች በካምፓኒዎች ውስጥ የረጅም ጊዜ እቅድ ጄኔሬሽናል እቅድ ነው ይዘው የሚሄዱት። አክሲዮኖች ብዙ ጊዜ የሚገዙት ለልጆች ነው። እኛ ሀገር አይደለም አውሮፓ ብትሄዱ አሜሪካ ብትሄዱ ትውልድን አስበው ነው አክሲዮን የሚገዙት። ገንዘብ አሁን የምትፈልጉ ከሆነ
ወይ ደግሞ ቋሚ ኢንካም የምትፈልጉ ከሆነ በአክሲዮን ገበያ ላይ አክሲዮን ሳይሆን የሚገዛው በሰነደ ማለማዊ ገበያው ላይ የዕዳ ሰነድ ወይ ደግሞ የቦንድ የምንላቸው ትሬጀሪ ቢሎች ናቸው። ቋሚ ገቢ ያላቸው ኮፖን ሬት የሚከፍሉ ኢንትረስት የሚከፍሉ ቦንዶች ነው ብዙ ጊዜ የሚገዙት ቋሚ ገቢ ለሚፈልጉ ሰዎች ለሚጦሩ ሰዎች ማለት ነው። የሚያድግ ነገር ሀብትን ማፍራት የሚፈልጉ ሰዎች ናቸው አክሲዮንን የሚገዙት። ስለዚህ የቴሌን አክሲዮን በምንገዛበት ሰዓት በሚቀጥሉት 5 ዓመታት ለምሳሌ እኔ ጥቂትም ብትሆን ያችን ባለ 300 ብሯን አክሲዮኖች የገዛዋት አለኝ ቴሌብር ላይ ያ አክሲዮን ኦቨር ደ ኔክስት 5 ይርስም ሆነ 5-10 ዓመት ምንም ነገር እንደማይጠቅመኝ እርግጠኛ ነኝ አውቃለሁኝ። ዋጋው የ100 ብሩ አክሲዮን 300 ብር ለማለፍ ጊዜ እንደሚወስድበት 100% ነው የምነግራችሁ። እንደዚህ ኢቭን ከፍ እንኳን ቢል ተመልሶ ኮሬክት ራሱን የሚያደርግበት ስቴጅ ይኖራል። ጊዜ ሊወስድ እንደሚችል እርግጠኛ ነኝ እኮ አውቃለሁ። ግን ታሳቢ የምታደርጉት 5 ዓመት 10 ዓመት ከዛ ቢዮንድ መሆን መቻል አለበት። ይሄ የተሳሳተ መረጃም ከማህበረሰቡ ውስጥ መቀረፍ አለበት። ያው የሚያስተምረው አካል ያንን ማንዴት የሚወስደው አካል ይሄንን ማስተማር ላይ በስፋት መስራት አለበት ብዬ ነው የማስበው። በነገራችን ላይ አንዳንድ ሰዎች እንደሚናገሩት 3.2 ቢሊዮን ብር በጣም ትልቅ አይደለም፣ እኛ ሀገር ውስጥ ደግሞ ማድረግ የሚያቅትም ነገር አይደለም። ከአሁን ፊት የቅርብ ጊዜ ታሪኮችን ላስታውሳችሁ እችላለሁ። አማራ ባንክ በሚቋቋምበት ጊዜ 165,000 ሼር ሆልደሮች ነበሩት። 165,000 ሼር ሆልደርስ። ከነዚህ ሼር ሆልደሮች ወደ 4.8 ቢሊዮን ብር የተከፈለ ካፒታል ወዲያው ነው መሰብሰብ የቻለው። ከ6 ቢሊዮን ብር በላይ ካፒታል ነበረው በጊዜው እንግዲህ የተፈረመ ምንለውን ማለት ነው። ይሄ የሚያሳየን ቤዙ አለ ማለት ነው። ስቲል አያችሁ 165,000 በአንድ ጊዜ ሞቢላይዝ አድርጓል። ያኔ ሬጉሌትድ ባልሆነ የኦቲሲ ማርኬት ማለት ነው። ናሽናል ባንክ ያው እንደ አንከር ሆኖ ያለ ቢሆንም በዚህ ውስጥ ነገር ግን የኢትዮ ቴሌኮምን በስንት እጥፍ ሊበልጥ የሚችል ብር ማሰባሰብ አክሲዮን ገዢዎችን ማሰባሰብ ችሏል። ሶ የፖቴንሻል ጉዳይ እንዳልሆነ ማሳያ ነው። ኢትዮ ቴሌኮምን ቢሆን እንግዲህ ያስተዋወቀበትም መንገድ ሊሆን ይችላል። አይዶን ነው የሱ ጋር ታርጌት አድርጎ ማስታወቂያዎችን ሲያሰራ እንደነበረ ሰዎችን አክሲዮን እንዲገዙ ለማድረግ ወይ ደግሞ ሰዎች አክሲዮን እንዲገዙ ለማስቻል የሄደበት መንገድና የሄዱበት የማርኬቲንግ መንገድም ያው ችግር እንዳለበት ማሳያ ሊሆን ይችላል ብዬ ነው ማስበው። ከዛ ባለፈ ሌላው ትልቁ ችግር እንግዲህ ሜቢ ብዬ ማነሳው እኔ የኢንቨስትመንት ባንኮች አለመኖር፣ የኢንቨስትመንት አማካሪዎች አለመኖር እና የአንደርራይቲንግ ሰርቪስ የሚሰጡ ካምፓኒዎች አለመኖር ይህንን አክሲዮንን የመሸጥን ጉዳይ ኤክስፐርቲዛቸው አድርገው የያዙ ካምፓኒዎች ወደ ስራ አለመግባታቸው፣ አሁን ወደ ስራ የገቡት እነ ሲቢኢ ካፒታል፣ ወጋገን ካፒታል አይነቶቹ ካምፓኒዎች ስራ ላይ አለመኖራቸው ሌላ አንድ እንደ ጉዳት ነው ብዬ ላነሳው እችላለሁ። እንዴት መሰላችሁ? በሌላው ዓለም ቢሆንና አንደር ኖርማል ሰርከምስታንስ አሁን ኢትዮ ቴሌኮም አይፒኦ በወጣበት ሰዓትና ያንን 32 ቢሊዮን ብር ሊሸጥ በወጣበት ሰዓት አንደርራይት የሚያደርጉ እንደ ሲቢኢ ካፒታል ወይ ወጋገን ካፒታል አይነት ካምፓኒዎች ቢኖሩ ኖሮ የሚያደርጉት ይህንን ኮሚትመንት ይወስዱና ቴሌ ይህንን መሸጥ አይጠበቅበትም። እነ ሲቢኢ ካፒታል በተለያየ መንገድ ምን ማድረግ ይችሉ ነበር ማለት ነው? ይህንን ሽያጭ መከወን ይችሉ ነበረ። ከተለያዩ ደንበኞችን እያደኑ ሄደው ገንዘብን ሞቢላይዝ ማድረግ ይችሉ ነበር ማለት እንችላለን። ሌላው ፖይንት ልናነሳው የምንችለው እንግዲህ ስቲል አሁንም ቢሆን ሰዎች በፖለቲካል ኢኮኖሚክ ሰርቴኒቲ ላይ ስቲል ኢንቨስተሩ ገንዘብ ያለው ወይ ደግሞ ገንዘቡን ኢንቨስት ማድረግ የሚፈልገው ሰው ሜቢ ኮንፊደንስ ማጣት ነው ልንል እንችላለን። እርግጥ አሁን ሰዎች ኮንፊደንስ ማጣት ኢኮኖሚና ፖለቲካው ላይ እዚህ ላይ ብዙ ተጽዕኖ አምጥቷል ማለት የማንችልበት አንድ በጣም ቁልፍ ምክንያት አለ። እሷም 1 ሚሊዮን ብር ነች። ብዙ ገንዘብ ኢንቨስት የሚያደርጉ ሰዎች 900,000 ብርና 1 ሚሊዮን ብርን እምነት ከማጣት የተነሳ ኢንቨስት አያደርጉም ብሎ ማሰብ ብዙ እንትን አይደለም። በዚሁ እንግዲህ ወደ ሌላኛውና ዋነኛው ምክንያት የሚያመጣን ደግሞ እንግዲህ እቺ 900,000 ብር መገደቧ ጥቂት የሆኑ ብዙ ገንዘብ ያላቸውና በከፍተኛ ሁኔታ አክሲዮኑን መግዛት የሚፈልጉ ሰዎች እንዳሉ እርግጠኛ ነኝ። ኢንስቲትዩሽናል ኢንቨስተርስ የምንላቸው ትልልቅ ካምፓኒዎች ለምሳሌ የኢንሹራንስ ተቋማት ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። እነዚህ ተቋማት አክሲዮኑን መግዛት ይፈልጋሉ ብለን እናስባለን። እነዚህ ተቋማት ተከልክለው ነው አሁን ባለው ሁኔታ እንዲገዙ ስላልተፈቀደላቸው ሊሆን ይችላል እንጂ ሊገዙ የሚችሉበት እድል ነበረ። ይህም ገደቡ መቀመጡም የራሱ እንትን ነበረው። ይሄ ሁሉ ታዲያ ማለት ለኛ ለጠቅላላው ምን ማለት ነው የሚለው ነገር ላይ ግን እንድንመጣ ነው በዋናነት የፈለኩት እኔ አሁን ዛሬ ማለት ነው። ለኛ ይሄ ባይ ዘ ዌይ እንደምናስበውና በዚህ በሴል ሼሩ ውድቀት ላይ ወይ ደግሞ አለመሳካት ላይ የምንሳለቅበት ነገር አይደለም። ለኛ ነው ሞር ጉዳት ብዬ ማስበው እኔ። እንዴት መሰላችሁ? አሁን ይህ ማለት ምን ማለት መሰላችሁ? 3.2 ቢሊዮን ብቻ
አገር ውስጥ ያለው ማህበረሰብ መግዛቱ የቀረውን ወደ 30 የሚጠጋ ቢሊዮን ወር 20 ምናምን ቢሊዮን ገንዘብ ለሌሎች ባለሀብቶች ግዴታ አሳልፎ መስጠቱ አይቀርም ኢትዮ ቴሌኮም ማለት ነው። ይህንን በሚያደርግበት ሰዓት አንድ የመጀመሪያ የሚያደርገው ለዲያስፖራዎች ይፈቅዳል፣ ኢንስቲቱሽናል ኢንቨስተሮች እንዲገዙት ይፈቅዳል። ከዛ ካለፈ የውጭ ባለሀብቶችም እንዲገዙት ሊፈቅድላቸው ይችላል። ይህንን እያደረግን በሄድን ቁጥር እድሉን የነበረንን እኛ በኢትዮ ቴሌኮም ውስጥ ከፍተኛ ድርሻ የመያዝ ባይባልም በኢትዮ ቴሌኮም ውስጥ አነስተኛም ብትሆን ድርሻ የመያዝ እድላችንን አሳልፈን ለነዚህ ሰዎች እንሰጣለን ማለት ነው። መጠቀም ስንችል ይሄንን እንደ አንድ መጥፎ ጎን እንመለከተዋለሁ እኔ ማለት ነው በዚህኛው ኬዝ ከጠየቃችሁኝ። ስለዚህ ይሄን እንደ ጉዳት ልናነሳው እንችላለን ኢን ጀነራል። ከዛ ባለፈ ግን በጣም ትምህርት ሊሆን የሚችለው የኢትዮጵያ የሰነደ መዋለ ንዋዮች ገበያ የኢትዮጵያ የካፒታል ማርኬት ጉዳይ ጊዜ የሚወስድ ነገር መሆኑን ከዚህ ማሳያ ነው ብዬ አስባለሁ። ቀስ ብሎ የዳህ ሄዶ የሚራመድ ዳዴ ያለ ገና የሚሄድ ነገር እንደሆነና በመጀመሪያና በሁለተኛ በሚቀጥሉት 5 ዓመታት ውስጥ የሆነ ቡም የሚያደርግ ነገር ብዙም የማንጠብቅበት ገበያ መሆኑን አንዱ ከዚህ ልንማር እንችላለን። ይሄ በጣም የምፈራው እንግዲህ ደግሞ ሌሎች ካምፓኒዎች አይፒኦ የሚባለውን ነገር መሞከርን እንዳይፈሩ ደግሞ ያሰጋኛል። ይሄንን ሲመለከቱ ስጋት ውስጥ እንዳይገቡና ወደ አይፒኦ እንዳይገቡ ሊያስፈራቸው ወደኋላ እንዲመለሱ ሊያደርጋቸው የሚችልበትም እድሉ ሰፊ ሊሆን ይችላል ብዬ አስባለሁ ከዚህ የተነሳ ማለት ነው። ታዲያ ግን ቅድም እንደነገርኳችሁ እኛ አለመሳተፋችን እኛ አለመግዛታችን ሌሎች ሰዎች አክሲዮኑን እንዲገዙት ሌሎች ሰዎች ዶሚኔት እንዲያደርጉት ያደርጋል። በነገራችን ላይ ሌሎች ሰዎች የሚያስቡት ሁልጊዜ የምነግራችሁ ነገር ቅድም እንዳልኩት እንግዲህ 10ን 20 ዓመት አስበው ስለሆነ የሚገዙት they don't care። አሁን ያለውን ኢትዮ ቴሌኮም ማለት የሚቀጥሉት 5 እና 10 ዓመታት የኛ 30 ባንኮች የሚሰሩትን ስራ ጠቅላላ የባንኮቹን ስራ መስራት የሚችል ካምፓኒ እንደሆነ በሚያገለግላቸው በሚያቀርባቸው ሰርቪሶች እና ቴሌብር አይነቶቹ ማወቅ ትችላላችሁ። የሚያቀርቧቸው ክላውድ ሶሉሽንስ የተለያዩ አሁን ከቢዝነስ ጋር የተያዙ የሚያቀርቧቸውን ፕሮዳክቶች በመመልከት ማየት ትችላላችሁ። የነገውን ቢዝነስ መቆጣጠር የሚችለው ኢትዮጵያ ውስጥ ትልቅ ተቋም ሆኖ ሊቀጥል የሚችል ብቸኛው ካምፓኒ ብትባሉና ብትጠየቁ ልትጠቅሷቸው ከምትችሉ ካምፓኒ ሊስቶች ውስጥ አንዱ ሊሆን የሚችለው ኢትዮ ቴሌኮም ነው እና እዚህ ውስጥ ድርሻ አለማግኘታችን በራሱ ጉዳት ነው። አጠቃላይ ለሻጩ አካል ግን ይሄ በጣም ትልቅ አለመሳካት ነው ብሎ መውሰድ ነው ያለባቸው ብዬ ነው የማምነው። የተወደዳችሁና የተከበራችሁ ተመልካቾች ስለ ኢትዮ ቴሌኮም የአክሲዮን ሽያጭ እስቲ አስተያየቶቻችሁን፣ ጥያቄዎቻችሁን ኮሜንት ላይ ጻፉልኝ። ገዝታችኋል? እናንተ ኮንታክት እያደረጓችሁ ነው? እስካሁን ኮንታክት ያደረገን አካል የለም። ብንገዛም እስቲ አስተያየት መጻፊያው ላይ ጻፍ አድርጉልኝ። ስለ አክሲዮን ገበያው ግን ማወቅ ከፈለጋችሁ ምንድነው የሚገዛው? እንዴት ነው መገበያየው? ምንድነው ማወቅ ያለብኝ? በተለይ ልጠነቀቃቸው የሚገቡ ነገሮች ይህ ገበያ በሚጀመርበት ሰዓት ምንድናቸው የሚለውን ነገር በደንብ ማወቅ የምትፈልጉ ከሆነ በሚቀጥለው ሳምንት ቅዳሜ ጀምሮ ለተከታታይ 4 ሳምንታት ለ1 ወር የሚሰጠውን ስልጠና የኢንቨስተር ማስተር ክላስ ተቀላቀሉ። 1000 ብር እየከፈላችሁ በታች በተቀመጠላችሁ ዲስክሪፕሽን ላይ በተቀመጠላችሁ የባንክ አካውንት ማለት ነው ስሊፖቻችሁን ላኩልን፣ ወደ ግሩፑ ትቀላቀላላችሁ። እንዲሁም ደግሞ ተማሪ ከሆናችሁ የዩኒቨርሲቲ መታወቂያችሁን ካላካችሁልን እንዲሁም ግሩፑ ላይ እንቀላቀላችኋለን ማለት ነው። ጓደኞቻችሁን አስመዝግቡ። ስፖንሰር ማድረግ የምትፈልጉ ይህንን ስልጠና ደግሞ እነዚህን ብዙ ተማሪዎች መቀበል እንድንችል እንዲሁ ደግሞ ሌሎችንም መድረስ እንድንችል እንድታግዙን ስፖንሰር እንድታደርጉ እንጋብዛችኋለን። አብራችሁን ስሩ። እዚሁ ቴሌግራም ያስቀመጥኩላችሁ ኮንታክት ላይ አናግሩኝ። እስከ ቀጣይ ሳምንት ድረስ ታዲያ ቻናሉን ሰብስክራይብ አድርጉ። የዶል ምልክቷን አብሮ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ እያልኩኝ የምሰናበታችሁ ከንጋት ፖስት እኔ ገሜ ብርሃኑ ነኝ።